በነገራችን ላይ አሜሪካን ሀገር የሚገኘው ትምህርት ቤት ላይ የሚማር ሰው ግብረ ሰዶማዊነትን አልቃወምም ወይም እቀበላለሁ የሚል ፊርማ መፈረም አለበት ለመማር። እዛ ትምህርት ቤቱም ላይ ወይም ተቋማቸው ላይ እንደዚህ አይነት ተቋማት አሏቸው። እዛ ተቋም ላይ የሚሰሩ ሰዎች ያንን ካላሉ መግባት አይችሉም። እነኚህ ሜኖናይት የሚባሉት ሰዎች ለሁለት ተከፍለዋል። አሜሪካ ላይ ራሱ ተቋማቱ ግብረ ሰዶማዊነትን የሚቀበሉና የማይቀበሉ ብለው በራሱ ለሁለት ከፍሏቸዋል። እሱ ብቻ አይደለም። የሆነ መስቀል ላይ የተሰቀለ የሆነ ሰው አድርጎ የግብረ ሰዶማውያን ባንዲራ ላይ አድርጎ እንደዚህ አይነት ነገር ይገባል ኢየሱስ እንደዚህ አይነት ነገር የሚል አመለካከት የሚያጋራ ሰው ነው። የዓለም ሜኖናይት ህብረት አለ። የዛ የህብረቱ ዋና የሚባለው ሰው የግብረ ሰዶማውያን ቸርች ግብረ ሰዶማዊነትን የተቀበሉ ቸርች ፓስተር ወይም መሪ ነው ተብላ ስትጠየቅ ምን አለች? የሚኬሲ ሰዶማውያኑ እንዳይገኙ ነግሬያለሁ አለች። ለማን ስትላት መግለጫዋ ላይ ማየት ትችላለህ። ሰዶማውያኑ እንዳይገኙ የነገርኩት ለመሪው ነው ስትል መሪው ራሱ እኮ ግብረ ሰዶም ነው ወይም የግብረ ሰዶምን የተቀበለች ቤተክርስቲያን በመሰረተ ክርስቶስ ውስጥ ምን አላቸው ምን ስልጣን አላቸው ብላ በግልጽ ጠይቃቸዋለች። ምንም ስልጣን የለም። ቀድሞ በአመራር ውስጥ አንዳንድ ቦታ ላይ ሰርተናል፣ ግን በአማኝነት የቤተክርስቲያኗ የ40-50 ዓመት አባል ነን። ቤተክርስቲያን ስትጠፋ ዝም አንል። ለእኛም ለመንጋው የመጠንቀቅ ኃላፊነት አለብን ብለዋል። ምንም አይደለም፣ እንደ አማኝ እንደ ምዕመን ነው የምንሰጠው። ይሄንን መግለጫችንን አይተው ጩኸታችንን አይተው ምላሽ ይስጡ ብለው እንደውም ምኑን ምላሽ ሰጪ ብለው መልሰው ለነዛ ሰዎች ባለስልጣን እንደሆኑና መፍትሄ ሊሰጡ እንደሚችሉ አመላክተዋል። ያ ኮንፈረንስ እንዳይደረግ አብያተ ክርስቲያናት ካውንስሉ የኦርቶዶክስን የካቶሊክን እስልምና እምነት ተከተል ሁሉም ተረባርበው ሊያስቆሙት ይገባል የሚል ነው። ቤተክርስቲያኗ እነዚህ ሰዎች ላይ የዲሲፕሊን እርምጃ መውሰድ አለባት። ንስሐ መግባት አለባቸው መሪዎቹ መጀመሪያ በዚህ ነገር ውስጥ ተገኝተዋል ማስረጃ እነሱ እስኪመጡ እየተጠበቀ ቢሆንስ እነዚህ መግለጫ የሚሰጡ ሰዎች መታገስ ለምን አልቻሉም የሚል ሌላ ጥያቄ ደግሞ ሰው ሊያነሳ ይችላል።